ለምናምን ስትሉ እኔ አማራ ጥላቻ ሊኖርብኝም ሊኖርብኝም አይችልምም አያውቅም። እኔ ጥላቻ የሚኖረው ምናልባት በእንደናንተ ያለው መጥፎ ሰዎች ላይ ነው። እናንተን እጠላችኋለሁ። ገባችሁ? የብሔሩና ብሔሩን ስም አይደለም። እንደናንተ ያለ ነጋዴን እጠላለሁ። ግን አንድ ነገር ልንገራችሁ። ይህ ሰውን ይሄ ሁላ ነገር ይሄ ሁላ ያልገባችሁ ነገር ሊገባችሁም ይችላል። ይሄ ሁላ ውጣ ወረድ ውጣ ወረድ ውጣ ወረድ ውጣ ወረድ መባል የተፈለጉት ነገሮች መባል ስላለባቸው ነው። እኔ እዚህ ጋር ጊዜ በኖረኝና እንደ የድሮ አንጂጂ ቢሆን ኖሮ አፍተልተይ መውጣት እችላለሁ። ከሚደርሰኝ ኢንፎርሜሽን ከማያቸው ከራሳቸው አፍ ከሚወጣው ከሚያመልጣቸው ወርዶች በተጨማሪ ማን ምን እንደሆነ ማውጣት እችላለሁ። ግን ሁለት ዞኖች ይጣላሉ። ማን ይጎዳል? ግልገሎቹ ይባላል። ገባችሁ? እቺ ሴትም ሆነች እነዚህ ሰዎች ሁሉም የምታዩቸው እዚህ ጋር ያሉት ታርጌት ማድረግ የፈለጉት እነማን ናቸው? እዚህ ውስጥ ያሉት ብላችሁ ብትሉ እነማን እንደሆነ የታወቁ ናቸው። ገባችሁ? ይሄ ሰውዬ ፖለቲካሊ ነው የመጣው፣ ግን ፖለቲካሊ አይደለም እየተመታ ያለው። ዛትስ ዋይ የአፍሪካ ፖለቲካ ቡልሽት ነው የምላችሁ። ገባችሁ? ዛሬ ኤችአይቪ ማለት ኖርማል ጉንፋን ነው። ኤችአይቪ ይዟቸው ሀገር የሚያስተዳድራሉ። ኤችአይቪ ይዟቸው ወታደር ይሆናሉ። ኤችአይቪ ይዟቸው በጣም ሲምፕል ነው። በአሁኑ ሰዓት እኛን የቸገረን ካንሰር የሚባለው በአሁኑ ሰዓት እኛን የቸገረን እንደ ኮሮና አዳዲስ ቫይረሶች ናቸው። እና ይህ ሰውዬ መኖር ይችላል፣ በደንብ ይችላል። መታገል ይችላል፣ በደንብ ይችላል። ያ ግን የኛ ማህበረሰብ አመለካከቱ ኋላ ቀር ስለሆነ አከሌኩ ያለበት ሲባል እንዲደነግጥ ሰውየው እንዲሸማቀቅ ምናምን ነገር የምታደርጉት ነገር በነገራችን ላይ ከኤችአይቪ የበለጠ ድንቁርና ነው ተሸክምን እየዞርን ያለ ነው። እሱ ያስጠላኛል። ይቺ ሴት ምናልባት ከኔ ጋር ችግር ሊኖርባት ይችላል። እኔንም አትወክለኝም፣ የኔንም ዘር አትወክልም፣ ኢትዮጵያንም አትወክልም። እሷ የምትወክለው ገንዘቧን ነው። ትላንትና ምን ብላ ስትነዳችሁ እንደነበረ ታውቃላችሁ። ያ ስትፈልግ ዘሬን አላውቀውም ትላለች፣ ስትፈልግ በኦሮምኛ ሄ ትላለች። ግን እኔ ደስ የሚለኝ በእሷ ጭንቅላት የኦሮሞ ፖለቲካ ወይም የኢትዮጵያ ፖለቲካ ከፍ ብሎ ማየት አይደለም። እኔ ደስ የሚለኝ ጀግኖች ኢትዮጵያኖች፣ በጣም ምሁሮቹ። አሁን ብዙ ሰዎች እግዚአብሔር ይመስገን አዳምጠውናል። ኤችአይቪም ኖርማል ነው፣ ካንሰርም ኖርማል ነው። ዋናው ምንድነው? በጤና ተገኝቶ ሰው ሆኖ ለህዝብ ድምፅ መሆንና ለህዝብ የሚደረገው ማድረግ ነው። ከዚህ ኋላ ያለችው ከሷ ኋላ ያለችው ማን እንደሆነች እናንተም ታውቋታላችሁ። ግን መድረስ ግን አልቻላችሁ። ገባችሁ? ከኋላ ሆኖ ይሄን አድርግ። እሷ ብቻዋን አይደለም ይሄን ነገር የምታደርገው። በምንም ምክንያት ማስደሰት የምትፈልገው አካል አለ። ኢንቨስተሮች ሊሆኑ ይችላሉ፣ ሌሎች ኢንቨስተሮች ሊሆኑ ይችላሉ። ገባችሁ? ዋው እንደዚህ ተባለ ሲል በቃ እኮ ምርምር እውቀት ያስፈልገዋል። በነገራችን ላይ አሁን እዚህ ጋር ሁለት ነገር ነው። ሳራና የወርቁ አይተነው ነገር ትንሽ ይከብዳል። ለወርቁ አይተነው የተሰጠው ስም አለ፣ ለሳራ የተሰጣት ስም አለ። ሌሎቹን ተዋቸው፣ የእናንተ ቢጤ ምስኪኖች ናቸው። ያ ሲጠሩ ወዴት ሲላኩ አቤት ወዴት ሲጠሩ አቤት የሚሉ ናቸው። የእነሱ ጉዳት አይጎዱም እያልኳቸው አይደለም። ሰው ናቸው፣ ይጎዳሉ በሚባሉት ነገር። ግን መመታት ያለባቸው እነዚህ ሁለት ሰዎች ናቸው። ገባችሁ? ከምትሰሙት መረጃ ወሬ ውስጡም ቶፒክ ውስጡም የሰው የለም፣ ሲወራም የለም እንደዚህ አይነት ነገር። ግን ሆን ተብሎም የተፈጠረ ነገር ነው። ቂመኞች አሉ። በደንብ ቂመኞች አሉ። ግን ቂማቸውን እሱ ባለበት ቢሉ ኖሮ እሱ በሄደበት፣ ለምሳሌ እሱ የተናገራቸው ነገሮች አሉ፣ እሱ የሄደባቸው አካሄዶች አሉ። እና በሱ አይነት መሄድ አንችልም። አንደኛ አቅሙ የላቸውም እነዛ ሰዎች። እነሱ ማለት የሚችሉት ምንድን ነው? እንዲህ ያለበት ሲባል ወይም የሆነ ሰው እንዲህ ያለበት ሲባል ሁሉም ሰው አሁን ሮማንን አይታችኋታል። እንዲህ ያለበት እንደዚህ ሆኗል። አሁን ይሄ ሁሉንም ነው የሚነካካው። ከሱ ጋር የተኙ ሊኖሩ ይችላሉ፣ ከሱ ጋር የወጡ ሊኖሩ ይችላሉ፣ ከሱ ጋር አብሮ ይበሉ ይጠጡ። እነሱ ራሳቸው ሳይፈልጉ ውስጣቸው እንደዚህ አይነት ነገር እንዲያስቡ ያደርጋቸዋል። እኔ አሁን አንድ ችልጃለች ጣሊያን ማቃት ራሷ
እኔ ወርቁ አይተነውን አውቃለሁ ብላ ነገረችናለች። ትላንትና ደንግጣ ከስር ሆና ቁጭ ብላ ታዳመጣለች ይሄ ነገር ሲወራ ማለት ነው። እኔ እሷን ነበር ማያት እና የሆነ ቤት ደግሞ ሌላ ቦታ ገብታ ማለት ነው አለበት ትላለች። እቺ ልጅ ግን ከዛሬ 2-3 ዓመት በፊት ከኔ ጋር አውርተናል። ወርቁ አይተነውን እንደምታውቀው ቤልጅየም ላይ አብራው እንደነበረች ነግራኛለች። ለኔ አንዳንድ ነገሮችን አውርተናል፣ ያው እንደ ሴት ማለት ነው። እቺ ልጅ ላይ ራሱ የተፈጠረው ስሽሽ ሳስበው አሁን አብራም ሳትተኛ አትቀርም። ገባችሁ? ግን ከሷ ቤት ወደ እሷ ቤት ከሷ ቤት ወደ እሷ ቤት ስትገባ ስትወጣ በሙሉ አየውና አከታተላት ጀመር። ከዛ በኋላ ሌላ ቦታ ገብታ እስቲ ጠይቁት ትላለች፣ እስቲ ሌላ ሰው ጋር አጣሩ ትላለች። አለበት ይሄንን ነገር እያለች አስባችሁታል? ውሸትማ ነው እኮ ግን ምን እውነት አለ እንደዚህ ምድር ላይ? እውነት እናንተ የምንሰደበው እኛ ሁላችን እውነት እየመሰለ ብሎ ማገናዘብ ያቃታቸው እስከዛሬ ድረስ ቂም በወዳቸው በቀል ይዘው እኛን ጥፋተኛ አድርገው የሚያሉ ባለጌ ስዶች ሁሉም አይደሉም። የገባቸው ደግሞ እኛም ጥፋተኛ ነን እናንተም ጥፋተኛ ናችሁ ነው። ታያችሁ፣ ትላንትና የነገርናችሁ ይሄንን ነው። ጂጂክ ያለ ምን ጠመደቻት? ለምን ጠመደቻት? አማራ ስለሆነች ልትሆንም አትችልም። ኦሮሞ ናት። አሁን እናንተ እስማ እውነት ተናጋሪ ናት ሆነችው። አማራም ኦሮሞም ሆና ኢትዮጵያም ሆና አይደለም ጂጂና ዮኒ ማኛን ለመራገጥ ነው የመጣችው። ማን ልኳት? ወንድሜ የምትለው ወይ አንድ ቀን ሲያሳድራት የነበረው ስልጣን ላይ ያሉት ልኳቸው። አማራም ልኳቸው አይደለም፣ የአማራ ተቃዋሚ ልኳቸው አይደለም፣ የተጋሩም ተቃዋሚ ልኳቸው አይደለም። ዩቱባቸውን ይሰራል ነው። እኔ ጂጂ ላይ ነው ምትለማን ነው የኦሮሞ ልጆች ለምን ብልጽግና ሆነ አይደለም። ብልጽግና ውስጥ ያሉ ሌቦች እኔን የሚፈሩኛሉ። ምንፈራው ይለት እኛ ራሳችንን የሚያባርሩን ኦሮሞዎች ናቸው። ግን ኦሮሞ ስለሆኑ በዘራችን አይደለም እየተባረርን ያለ ነው። እነሱ ሌባ ስለሆኑ እኛ አሯሯጭ ስለሆነ ነው። የኦሮሞ ሀብት ስለሆነ አይደለም፣ የጋራችን ሀብት ስለሆነ ነው። ኦኬ፣ የጋራችንን ሀብት ብቻችሁን አትጠቀሙበት፣ ታክስ ክፈሉ፣ ግብር ክፈሉ፣ በህግ ተዳደሩ ስለምንል ነው። እቺ ሴት መጀመሪያ እኔን ኦሮሞ ስለማይጠላኝ እስከነ ሸክሜ ስለሚቀበለኝ እናንተን ይዛ ነው የመጣችሁ። እናንተን ይዛ መጣ። ጂጂኮ ማለት እንደዚህ ናት፣ ጂጂኮ ማለት እንደዚህ፣ ጂጂኮ ማለት እንደዚህ ናት አለች። በመጨረሻ ደግሞ ከቤታችን የወጣውን ይዛ መጣች። የዛኔ ምን ብያቸዋለሁ? የኔ ልጅ በዚህ ሴትዮ በልጆቿ አባት እንደዛ ስታደርግ ስትስቁ ነበር ብዙዎቻችሁ አይደለም? ዛሬ ግን አማራዎቹ በራሳችሁ ሰው ስትመጣባችሁ እቺ ሴት ምን ፈልጋ ነው ብላችኋል? አስባችሁታል? ማናትስ ብላችሁ ጠርጥራችኋል? አማራንም ኦሮሞንም ለመደገፍ አይደለም የመጣች፣ የዘር ጉዳይ አይደለም። ከኋላ ሚልካት ሰው ስላለ ነው የሚልኳት። ነጋዴዎች አሉ፣ ኢንቨስተሮች አሉ፣ ሌቦች አሉ። ብቻቸውን ይሄን ነገር የሚፈልጉ ነገ ሌላም ከዘር ወርቋ አማራ ስለሆነ አለ የምታባረረው። ጂጂኪያ ኦሮሞ ስለሆነች አለ የምታባራት ስለምትጠቀም ነው። ዋናው ገንዘቧ ብቻ ይምጣላት። ግን በእውነት ቢሆን እውነት ሆኖ ቢሆን ኖሮ እኔ ደስ ባለኝ ነበር። እናንተ ደግሞ በጣም ስስብለት አላችሁ። የምትፈልጓት ሁሉ ጊዜ ማዳመጥ የምትፈልጉት ነገር አለ። ኤችአይቪ የሆነ ነገር ሲባል ምናምን የምትሉት ነገር እናንተ የምትፈልጉት እንደሚሰጧችሁ። ምክንያቱም አቶ ወርቁ አይተነው እንደዚህ ናቸው ቢባል አይሰማችሁ። ትልቁን ነገር ቢነገር አይሰማችሁም። ምክንያቱም ግንዛቤ ያስፈልጓል። ፖለቲካሊ መረዳት ችሎታ ሊኖራችሁ ይገባል። ያን የሚሰማን እኛ ነው። ስለዚህ ግን ሁላችሁ የሚወጣችሁ የተከራከራችሁ እሱ ማለት እንደዚህ ማለት ቢኖርበት አንቺ ተመርምረሻል፣ አንተ ቢኖርበት ዛሬ እኮ ቆሎ እንደፈለግሽ እኮ የምትኖሪበት እድሜ ማርዘሚያ ብትፈልጊ የፈለግሽው የምታረጊበት። የሚያሳፍረው ግን ሌሎች ነገሮች አሉ። ገባችሁ?
እቺ ሴትዮ ግን ማን ነው ባክግራውንዷ ላይ ያለው? ልዕልቴ ባክግራውንድ ጋር ማን ነው ያለው? እንቁርቴ ማለት ነው። ባክግራውንዳቸው ላይ ማን ነው? ኢቨን ድርጅቱ አይደለም፣ ብልጽግና የምትሉት ድርጅት አይደለም ያለው። ብልጽግና ውስጥ ያሉ ሌቦች አሉ። ማንም እንዳይመጣባቸው፣ ማንም እንዳይሄድባቸው፣ የእነሱ ሚስጥር እንዳይወጣ። HIV እኮ የጉችን እናት የዚህን ያህል ደግሞ ሌላ ሰው አለው ሲባል እናንተ ያን ሰው የማውረድ እንትናችሁን አስተሳሰባችሁን ጣሉት። ምክንያቱም መኖር ይቻላል። ማንኛውም በሽታው አይደለም የሚገለው፣ የግንዛቤው እጥረት ነው የሚገለን፣ አመለካከታቸው ነው የሚገለን። ለማንኛውም ዋናው አሁን የምነግራችሁን ነገር ተጠንቀቁ። በጣም ልትጠነቀቁ የሚገባው ጃጓር ነው። ጃጓር የሚባለው ሰውዬ ለዚህ ሴትዮ ዋና የገቢ ምንጭ ነው። ምን መናገር እንደሌለባት፣ ምን መናገር እንደሌለበት፣ እንዲያውም ለሌሎች ሰዎች በሙሉ ሮቴሽን እየሰራ ኢትዮጵያ ውስጥ የሚወጣ የሚገባ ጃጓር ነው የሚባለው። ያ ምንም ነገር የላትም። ወንድም አለኝ የምትለው ራሱ ወንድም አይደለም። በስመ ድሬዳዋ የሚያውቃት ነው፣ ባለስልጣን ነው። እሱም ከተባረረ ቆይቷል። አሁን ተመልሶ የሆነ ቦታ ሆኗል። እሱም ራሱ ከተጠያቂነት እኔ አለቃትም ነው የሚለው። ባይሆን ቤተሰቦቹ አሜሪካን አሉ። እዚህ ስዊድን፣ እዚህ ኖሮ የሆነው ደግሞ ስዊድን ውስጥ ሆና ደግሞ አብራት በዚህ ነገር ላይ የምታመላለስላት አንድና አንድ እማማ ፊሽካ ናት። እማማ ፊሽካ